ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ያየነው ስለ ኒዮ ዳርዊኒዝም ነው። እንግዲህ ይሄ ኒዮ ዳርዊኒዝም በሶስት ነገሮችን መሰረት በማድረግ ስለ ኢቮሉሽን የሰጠውን ትንታኔ አይተናል። እነኚህም ሶስቱ መሰረት አድርጎ የተነሱባቸው ፖይንቶች የኒዮ ዳርዊኒስቶች ወይንም ዳርዊኒዝም ጄኔቲክ ቫሪያቢሊቲ፣ ናቹራል ሰሌክሽን እና ሪፕሮዳክቲቭ አይሶሌሽን እነኚህ ዋና መሰረታዊ ነገሮች ናቸው ለኢቮሉሽን እና አሁን ያሉት ህይወት ያላቸው ነገሮች አሁን ባሉበት ደረጃ ለመኖር ያስቻላቸው እና የመመሳሰሉም ይሁን የልዩነቱ መንስኤዎች እነኚህ ሶስት መሰረታዊ ነገሮች ናቸው ብለው ነው ያስቀመጡት። እዛም በተጨማሪ ባለፈው ያየነው እንግዲህ ስለ ኢቮሉሽን ከተቀበሉ በኋላ ደግሞ ለኢቮሉሽን ኤቪደንሶችን ማስረጃዎችን ማስቀመጥ ነበረባቸው። ማንኛውም ሳይንስ የምንለው ነገር እንግዲህ በማስረጃ የሚደገፍ እውነታ ማለት ነው። ሳይንስ ማለት በተጨባጭ ማስረጃ የሚደገፍ እውነታ ማለት ነው ሳይንስ የምንለው እና ለዚህ ኢቮሉሽንን የሚደግፉ በማስረጃነት የተጠቀሙባቸው እንትኖች አሉ፣ እውነታዎች አሉ። የመጀመሪያውን አይተናል። በመጀመሪያው ያየነው ኮምፓራቲቭ አናቶሚ ነው። እንግዲህ ኮምፓራቲቭ አናቶሚ ስንል ፎርም ስትራክቸር ኦፍ ዚ ኦርጋኒዝም ማለት ነው። እንግዲህ ኮምፓራቲቭ አናቶሚ የኦርጋኒዝሞችን ስትራክቸሮች ልዩነትና ተመሳሳይነት በማየት ምን አይነት ግንኙነት ወይንም እንዳላቸውና እንደሌላቸው የይዘታቸው ተመሳሳይነት ልዩነትን በማየት በዛ ላይ ተንተርሶ ይሄ ኢቮሉሽንን ይደግፋል አይደግፍም የሚል ድምዳሜ ላይ መድረስ ሁኔታ ነው። እንግዲህ ኮምፓራቲቭ አናቶሚን በተመለከተ ሆሞሎገስ ስትራክቸሮች ምን እንደሆኑ፣ አናሎገስ ስትራክቸሮች ምን እንደሆኑ አይተናል። ሆሞሎገስ ስትራክቸር የምንላቸው ስርወ መሰረታቸው አንድ የሆነ ይዘታቸውም ተመሳሳይ የሆኑ ስትራክቸሮች ሲሆኑ ፈንክሽናቸው ግን ተመሳሳይ ሊሆን ይችላል ላይሆን ይችላል። እንግዲህ በዚህ እንደ መሰረታዊ ምሳሌ አድርገን የወሰድነው ፔንታዳክታይል ሊምብ ኦፍ ቨርቲብሬትስ ነው። ይህ ባለ 5 ጣቶችን በተመለከተ ነው። እንግዲህ 5 አጥንቶች በፍሮ ሊምቦች ኦፍ ቨርቲብሬት ላይ ብዙ ይገኛል። ይሄ ፍሮ ሊምብ ፔንታዳክታይል ሊምብ ለአንዳንዶቹ ለመዋኛነት ያገለግላል፣ ለአንዳንዶቹ ለመሄጃነት ያገለግላል፣ ለአንዳንዶቹ ለመብረሪያነት ያገለግላል። ቨርቲብሬት ሆነው ግን መሰረታዊ ይዘቱ ተመሳሳይነት አለው። እንግዲህ እነኛ አይነት ነገሮች መመሳሰል እነኚህ ኦርጋኒዝሞች የተፈጠሩና እንደነበሩ እንዳሉ የነበሩ ቢሆን ኖሮ አሳ ነባሪው 5 ጣቶች ሊኖሩት አይገባም ነበረ። ለመዋኛ አንድ ጠፍጣፋ፣ ለወፎች እንደዚሁ፣ ለሰዎች ለመጨበጫ፣ ለድመቶች ለመሄጃ፣ ለሌሎቹ ማማሎች ለመሄጃ ያገለግላል። ሆኖም እነኚህ ተመሳሳይነት ይዘት መኖር እንደገናም ስርወ መሰረታቸው አንድ መሆን የሚያሳየው እነኚህ ኦርጋኒዝሞች አንሲስተሮቻቸው ተመሳሳይ እንደሆኑና የዘር ግንድ ግንኙነት መኖሩን ነው እንጂ የሚያሳየው ያ ባይሆን ኖሮ ሙሉ በሙሉ የነኚህ አካላት ልዩነት ባሳዩ ነበረ ነው የሚሉት። ሁለተኛው አናሎገስ ስትራክቸር ጋር በምትመጡበት ጊዜ ሴም ፈንክሽን ኖሯቸው ስርወ መሰረታቸው ይዘታቸው እና የተሰሩበት ማቴሪያል ወይንም የተሰሩበት ተፈጥሯዊ ኮምፖኔሽን የተለያየ ነው። ለምሳሌ የቢራቢሮ ክንፍ ለመብረሪያ ያገለግላል፣ የቢምቢም የዝንብም ለመብረሪያ ያገለግላል፣ የወፎችም ለመብረሪያ ያገለግላል፣ የሌሊት ወፍም ለመብረሪያ ያገለግላል። እነኚህን ስናይ ግን በይዘታቸው ስርወ መሰረታቸው የተለያየ ነው። አገልግሎታቸው ተመሳሳይነት ቢኖረውም በይዘቱን በምናይበት ጊዜ ምንም አይነት ግንኙነት አያሳይም። የወፍ ክንፍና የቢራቢሮ ክንፍ፣ የወፍ ክንፍና የቢምቢ የዝንብ ክንፍ ምንም አይነት ግንኙነት አያሳይም። እንደዚህ ያሉ ስትራክቸሮች አገልግሎታቸው ተመሳሳይ ሆኖ ይዘታቸው ግን የተለያየ አይነት ከሆነ እነኚህን አናሎገስ ስትራክቸር ነው የምንላቸው። አናሎገስ ስትራክቸሮች ምንም አይነት የዘር ግንድ
የዝርግንድ መወራረስን አያሳይም። እንግዲህ ይሄ የመጀመሪያው ኤምብሪዮሎጂካል ኮምፓራቲቭ አናቶሚ እንደ አንድ ኤቪደንስ የሚቆጠር ነው ማለት ነው ስለ ኢቮሉሽን። በዛሬው ሌሰናችን የምናየው ሁለተኛውን ኤቪደንስ ወይም ማስረጃ ይሆናል። ይሄ ደግሞ ኤቪደንስ ፍሮም ኤምብሪዮሎጂካል ኤቪደንስ ነው የምንለው። እንግዲህ ኮምፓራቲቭ ኤምብሪዮሎጂ ስቴዲስ ሾውስ ዛት embryos of vertebrates develop before they hatch or born። ይሄ እንግዲህ ይሄ የኮምፓራቲቭ ኤምብሪዮሎጂን ስለ ጽንስ የሚያጠኑ ባዮሎጂ ዘርፍ ነው ኤምብሪዮሎጂ የምንለው። እንግዲህ ይሄ በዚህ ዘርፍ በተደረገ ጥናት ቨርትብሬቶች ኤምብሪዮ በጽንስ ውስጥ ወይም በእንቁላል ውስጥ ሆኖ ሁለንተናው ዳብሮ ከመወለዱ በፊት ወይንም ሃች ከማድረጉ በፊት እንደሚዳብር ነው። በመቀጠልም ኤምብሪዮሎጂካል ዴቨሎፕመንት ሾውስ ሲሚላሪቲስ ኢን ኦል ቨርቲብሬትስ። ኤምብሪዮሎጂ በዴቨሎፕ በሚያደርግበት ጊዜ ውስጥ በዛም በሁሉም ቨርቲብሬት ውስጥ ተመሳሳይነት ያለው የዴቨሎፕመንት ይዘት ያሳያለው። ሶስተኛ ይሄ የተመሳሳይነት ይዘት ሲሚላሪቲ ዱሪንግ ዘ ዴቨሎፕመንት ኦፍ አን ኤምብሪዮ ሰፖርትስ ኢቮሉሽን። እንግዲህ በኤምብሪዮ ዴቨሎፕ በሚያደርግበት ጊዜ ተመሳሳይነት መንገድ ወይም ተመሳሳይ የእድገት መንገድ ማሳየቱ ይሄ ኢቮሉሽነሪ ዴቨሎፕመንትን አጋዥ ማስረጃ ነው የሚሉት። እንግዲህ ለዚህ እንደ ምሳሌ የተቀመጡ ነገሮች አሉ። ኤግዛምፕል all vertebrates embryo have gill seals that connect the throat to the outside, but in many species disappear later. However, in fish and larval amphibians develop into gills. እንግዲህ ይሄ ምንድን ነው የሚለው ሁሉም ቨርቲብሬትስ ዴቨሎፕ በሚያደርጉበት ጊዜ ጊል ሲልት ያሳያሉ። ይሄ ጊል ሲልት ደግሞ የጉሮሮን ከውጪው ኢንቫይሮንመንት ጋር የሚያገናኝ ሲልት እንጂ በራሱ ጊል ሆኖ ለመተንፈሻ የሚያገለግል አይደለም። ይሄ በሁሉም ውስጥ የሚታይ ነው። ነገር ግን እድገቱ በሚያበቃበት ጊዜ በአብዛኞቹ ዲስአፒር ሲያደርግ በአሳና በአምፊቢያንስ ላርቬ ውስጥ ፈንክሽናል ሆኖ ያድጋል። ይሄ ግንኙነት ምንድን ነው የሚያስረዳው ነው የሚሉት። ይሄ ኢቮሉሽነሪ ግንኙነት መኖሩን ነው የሚያሳየው ነው እናያለን። all vertebrates embryo have a tail, but in many species it does not develop into a tail. ሁሉም ቨርቲብሬቶች በኤምብሪዮሎጂካል ዴቨሎፕመንታቸው ስቴጅ ውስጥ ጭራ ወይንም ጭራ መሰል ነገር ሁሉም አላቸው ነው። in human it reduced to the coccygii or a tailbone ወደ tailbone እንትን ይላል። በአንዳንዶቹ ቨርቲብሬቶች ውስጥ ዲስአፒር ያደርጋል ልክ እንደ ጊሉ ሁሉ። the more similarity the pattern of embryonic development, the more closely related are the species are assumed to be። እንግዲህ ይሄ በኤምብሪዮሎጂካል ዴቨሎፕመንት ጊዜ የሚታይ ተመሳሳይነት እነኛ ኦርጋኒዝሞች ግንኙነት ወይንም የዘር ግንድ ግንኙነት እንዳላቸው ነው የሚያሳይ። የዘር ግንድ ግንኙነት የሌላቸው ጋር ይህን አይነት ግንኙነት አይታይም። የዚህ መታየት ደግሞ ይህ መሆን ደግሞ ኢቮሉሽንን የሚደግፍ ነው። the similarity in the development of embryo in vertebrate also suggested a common ancestor። እንግዲህ ይሄ ሁሉም አንሲስተሮቻቸው ተመሳሳዮች እንደሆኑ የዘር ግንድ አመጣጣቸው ተመሳሳይ መሆኑን ነው የሚያሳየው ነው የሚሉት። እና ይሄ አንድ እንደ ለኢቮሉሽነሪ ዴቨሎፕመንት እንደ ማስረጃ ግብዓትነት የሚወሰድ ነው ማረጋገጫ ነው የሚሉት። እንግዲህ እዚህ ጋር እንደምታዩት እቺ የአሳ ኤምብሪዮ ነው። እዚህ ጋር የሬፕታይል ተሳቢ እንደ እባብ እንደ ኤሊ እንደ እንሽላሊት ያሉ ሬፕታይሎችን የሚያሳይ ነው። እቺ ወፍ ነው። እዚህ ጋር ሂውመን ነው። እነኚህ አራቱም ቨርቲብሬቶች ናቸው። እንግዲህ በኤምብሪዮ ደረጃ በምታዩቸው ጊዜ እዚህ ስዕሉ እንደሚያሳየው እዚህ ጋር ጊል ሲልት ሁሉም ጊል ሲልት አላቸው። እንግዲህ እነኚህ ስርወ መሰረታቸው ተመሳሳይ ባይሆን ኖሮ ሁሉም ጋር ይሄ ጊል ሲልት ባልታየ ነበር ነው። ሌላ እዚህ ጋር ጭራ መሰል ነገር እዚህም አለ። እዚህ አሳውም ጋር አለ፣ ሬፕታይሏ ጋር አለ፣ በርድም ጋር አለ፣ ሰውም ጋር አለ። ግን አሳው እንደገና ወፎቹ እንደገና ሰው ዴቨሎፕ ሲያደርግ ዲስአፒር ያደርጋል። ነገር ግን እዚህ ጋር ሬፕታይሎቹ ጋር ግን ጭራው ቀጣይነት አለው።
እዚህ ጋር ሰው ጋር ቴልቦን እንትን ሆኖ ይታያል። እንግዲህ ይሄ ግንኙነት የሚያሳየው የዘር ግንድ ግንኙነትን ነው። የዘር ግንድ ግንኙነት መኖሩን ደግሞ ማረጋገጥ ከቻለን እነኚህ በአዝጋሚ የለውጥ ሂደት የተፈጠሩ ልዩነቶች እንጂ ስርወ መሰረቶቻቸው አንድ ነው የተፈጠሩ እንደነበሩ እንዳሉ ቢሆን ኖሮ ይህን ግንኙነት ባልተገኘ ባልታየ ነበረ ነው የሚሉትና ይህንን እንደ ኢቮሉሽነሪ ድጋፍ ማስረጃ ይወስዱታል ማለት ነው። በቀጣይ ደግሞ የምናየው ስለ ፓሊዮንቶሎጂ ነው። ኤቪደንስ ፍሮም ፓሊዮንቶሎጂ ነው። ፓሊዮንቶሎጂ is the study of fossils. Fossils are remains of organisms or plants found embedded in the soil, water or rocks preserved for hundreds of years. እንዲህ ፎሲል የምንላቸው ቅሬተ አካሎች ናቸው። እነኚህ ቅሬተ አካሎች በአፈር ውስጥ በውሃ ውስጥ ወይም በድንጋይ ውስጥ ፕሪዘርቭድ ሆነው ለመቶና ለሚሊየን ዓመታት የቆዩ ቅሬተ አካሎችን ነው ፎሲል የምንለው። ፎሲልስ አፒር ኢዘር አዝ ስኬለተን ሪሜንስ ፉትፕሪንት ሞልድስ ኦር ኢንታክት ስትራክቸር አዝ ፋውንድ ኢን ዚ ስኖው። እንግዲህ ፎሲሎች በስኬሌተን ሪሜን እንግዲህ አጥንቱና የጥርስ የአጥንት ቅሪቶች ሊሆኑ ይችላሉ። የፉት ፕሪንት የምንለው ደግሞ ይሄ እንስሳቶች በእርጥብ ነገር ላይ ለምሳሌ ጭቃ ላይ በምንረግጥበት ጊዜ የጫማችን ፕሪንት ይቀራል። እንደዛ የእንስሳት የእጅ የእግር ፕሪንቶች የፊት እግርና የኋላ እግር ፕሪንቶች የተኙበት ቦታ የመሳሰሉት ፕሪንት ሆኖ ሊቀር ይችላል። በተለይ እርጥብና ጭቃማ ነገር ላይ ሞልድ ሰውነታቸው ሞልድም ተቀርጾ ሊቀር ይችላል። እንደዚሁም አጠቃላይ የአካል ክፍላቸውም ለምሳሌ በረዶ ውስጥ ቅዝቃዜ ካለና ለማይክሮ ኦርጋኒዝም ያንን ዲኮምፖዝ ለማድረግ እድል ከሌላቸው የቅሬተ አካሉ እንዳለ ሙሉ በሙሉ ሊገኝ ይችላል ማለት ነው። በበረዶ በመሳሰል ልክ አንድን ነገር ፍሪጅ ውስጥ ስታስቀምጡት እንዳለ እንደሚገኝ እነኚህ ቅሬተ አካሎችም ማይክሮ ኦርጋኒዝሞች ዲኮምፖዝ ወይም ዲኬይ ለማድረግ እድል በሌላቸው ቦታ ላይ እንዳሉና እንደነበሩ እንደሚቀሩ ነው። By studying fossil, it is possible to suggest similarities between organisms in the present to their ancestor in the past. እንግዲህ ፎሲሎችን በማጥናት እና የእድሜያቸውን ኮምፔር እና ኮንትራስት በማድረግ እንዴት የድሮ ኦርጋኒዝሞች እየተለወጡ ወደ አሁኑ አንሲስተሮቻቸው እንዴት እየተለዩ እየተለወጡ አሁን ያለው ይዘት ላይ እንደደረሱ ለመግለጽ ያስረዳል፣ ይጠቅማል። ይሄ እውነት ነው። There are many similarities that prove the common origin between closely related animals, and differences can be studied to establish how they differ now and why. እንግዲህ እነኚህ ኦርጋኒዝሞችን ተመሳሳይነታቸውን በማየትና እነኚህ አንሲስተሮቻቸው የተቀራራቢ አንሲስተር እንዳላቸው ፕሩቭ ማድረግ ይቻላል። ከዛም በተጨማሪ እንዴት ይሄ በአሁኑ ጊዜ ያለው ልዩነት እንደተፈጠረና ለምን እንደተፈጠረም ለመገመትና ለመተንተን ያስችላል። ይሄ ፎሲል ጥናት ፎሲልስ ካን ቢ ግሩፕድ ኢንቱ ቱ ካታጎሪስ። እንግዲህ ፎሲሎችን ወይንም ቅሬታ አካሎችን በሁለት ካታጎሪዎች ውስጥ ካታጎራይዝ አድርጎ ማየት ይቻላል። ዘይ አር ካታጎሪ 1 and ካታጎሪ 2። ካታጎሪ 1 the remains of dead animals or plants or imprint left from the remains that includes። ይሄ እንግዲህ የመጀመሪያው ካታጎሪ 1 የምንለው አኒማሎች የፕላንቶች ቅሬታ አካል ወይንም ኢምፕሪንት እነሱ የተዉት ኢምፕሪንት ሊሆን ይችላል። ይሄም ምንን ያጠቃልላል? የአጥንት ፎሲል ሪሜን ሊሆን ይችላል። የጥርሶች ሊሆኑ ይችላሉ። የስኪን ኢምፕሬሽን የቆዳ ሊሆን ይችላል። ሄር shell of an ancient invertebrates such as trilobites or ammonites። እነኚህ እንግዲህ የኢንቨርቲብሬትስ እና ሼልድ የሆኑ ከሚሊየንስ ዓመታት በፊት የነበሩ በአሁኑ ጊዜ የማይገኙ ቅሬታ አካላት ሼሎቻቸው የቀሩ ነው። an impression of animals or plants የፕላንት ኢምፕሬሽን ኦር የአኒማልም ሊሆን ይችላል። እነኚህ እንግዲህ ካታጎሪ 1 ውስጥ የተካተቱ ሲሆኑ ካታጎሪ 2
የምንለው ደግሞ ትሬስ ፎሲሎችን ትሬስ ፎሲልስ ይላል። ይሄ something that was made by the animal while it was living and that it has hardened into stone since then are called ትሬስ ፎሲልስ ዚስ ኢንክሉድ እንግዲህ ይሄ ምንድን ነው? ኦርጋኒዝሞች በሚኖሩበት ጊዜ ከሰውነታቸው የሚወጡ ነገሮች አሉ፣ ከሰውነታቸው የሚረግፉ ነገሮች አሉ። ምሳሌ እነኚህ የሰውነት አካላት የወደቁ የሚቀሩ እና ከሰውነት የሚወጡ ነገሮችን እና እነኚህን በአጠቃላይ ትሬስ ፎሲል የምንላቸው ሲሆን እነኚህ ትሬስ ፎሲል ደግሞ ምንን ያካትታሉ? ፉትፕሪንት እንግዲህ በሚንቀሳቀሱበት ጊዜ እርጥበታማ፣ ጭቃማ የመሳሰሉት ቦታ ላይ ፕሪንታቸውን ትተው ሊሄዱ ይችላሉ። የእግራቸውን አሻራ ማለት ነው። ባሮስ እንደገና ካፕሮላይትስ የምንላቸው ደግሞ ይሄ ፊስስ የመሳሰሉት ከብቶች ደንግ፣ ሰገራ የመሳሰሉት ይተዋሉ። እነኚህ ደግሞ በፎሲል መልክ ሊቀሩ ይችላሉና ሊገኙ ይችላሉ። በእነኚህ ተንተርሶ እነኚህን ሁለት ካታጎሪዎች በማጥናት እንዴት ፓሌንቶሎጂ የስቴዲ ኦፍ ፎሲል ቲዮሪ ኦፍ ኢቮሉሽንን እንደሚደግፍ መተንተን ተችሏል ማለት ነው። ታይፕ 1 ፎሲል ካን ቢ the actual organism or a part of an organism like a piece of bone, hair or a feather as it actually was. እንግዲህ እዚህ ጋር ታይፕ 1 ፎሲል ስንል የኦርጋኒዝሙ የተወሰነ ክፍል በተፈጥሮ እንደነበረ ሊሆን ይችላል። ፒስ ኦፍ ቦን ሊሆን ይችላል። ሙሉ በሙሉ ኦርጋኒዝሙ ሊሆን ይችላል። ጸጉሩ ሊሆን ይችላል። አዋፍት ጋር በምትመጡበት ጊዜ ፌዘር ላባዎቻቸው ሊሆኑ ይችላሉ። እንዳሉ እንደነበሩ ሙሉ በሙሉና በከፊል ሊገኙ ይችላሉ ነው። in many fossils the soft part of the body have been lost but the exoskeleton is perfectly preserved. እንግዲህ በብዙዎቹ ፎሲሎች ውስጥ ይሄ ስጋማ የሆነው ፓርት ዲኬ ያደርጋል። በማይክሮ ኦርጋኒዝሞች አጥንትና አጥንታማ የሆኑ ሼል የመሳሰሉ ነገሮች ጠንካራ ክፍሎች ፕሪዘርቭድ ሲሆኑ ያ ዲኬ ያደርጋል በአብዛኛዎቹ። in some cases however the entire body remains. እንግዲህ በአንዳንድ ሁኔታዎች ላይ ደግሞ ሙሉ በሙሉ አካሉ ሊገኝ ይችላል። ለምሳሌ በረዶ ውስጥ እንትን ካለ በረዶ ውስጥ ማይክሮ ኦርጋኒዝሞች አክቲቭ ስላልሆኑ ያንን ዲኮምፖዝ የማድረግ እድል አይኖራቸውም። ዲኮምፖዝ የመሆን እድል ከሌለ ደግሞ ኦርጋኒዝሙ እንዳለ እንደነበረ ሊገኝ ይችላል። እዚህ ጋር እንደምታዩት ኤግዛምፕል ስፓይደር ኢን ፊገር 416 has been trapped completely unchanged inside the amber for millions of years. ይሄ እንግዲህ እዚህ ጋር የምታዩት ሸረሪት ከብዙ ሚሊዮን ዓመት በፊት በዛፍ ሙጫ ውስጥ ተጣብቃ የቀረችና ከዛፉ ጋራ ፎሲል ሆና የተገኘች የሚሊዮን ዓመታት የቆየች እንዳለች እንደነበረች ያለች የሸረሪት ቅሬተ አካል ነው ማለት ነው። በእንደዚህ ያለ መልኩም የሚገኙ ቅሬተ አካሎች አሉ። የነኚህ ቅሬተ አካሎች መገኘት አሁን ያለውን ግንኙነት ይዘት እና በኮምፔር እና ኮንትራስት በማድረግ በማነጻጸር እና በማወዳደር እንዴት ኦርጋኒዝሞች በኢቮሉሽነሪ ቼንጅ አሁን ያሉበት ደረጃ እንደደረሱ ልዩነቱ ከምን የተነሳ እንደሆነ ለመተንተንና ለማረጋገጥ ስለሚያስችል ይሄ the study of fossils ወይንም ፓሌንቶሎጂ ኢቮሉሽንን ሰፖርት ያደርጋል። ኢቮሉሽንን የሚደግፍ የድጋፍ ማስረጃ ተደርጎ መወሰድ የሚቻለውና ይሄም የሚያረጋግጠው ይሄ አዝጋሚ ለውጥ መኖሩን ነው። እንግዲህ ተማሪዎች ይሄ እነኚህ አሁን ስለ ፓሌንቶሎጂና ስለ ኤምብሪዮሎጂ ያየነው ማስረጃ ግብአቶች ኢቮሉሽንን ነው ሰፖርት የሚያደርጉት። በሙሉ በብዙ መልኩ በሚተነተንበት ጊዜ ኢቮሉሽነሪ ዴቨሎፕመንት መኖሩን ነው እንጂ የሚያሳየው ነገሮች እንደተፈጠሩ እንደነበሩ እንዳሉ መሆናቸውን አይደለም ነው የሚሉት። እንዲህ የሚቀጥለው ደግሞ የሚቀጥለውን ማስረጃ እናያለን። እንዴት ፎሲል ሪከርድ እንዴት የፎሲል እድሜን መገመትና ማነጻጸር እንደሚ
እንደሚቻል የምናይ ይሆናል። ለዛሬ የዛሬውን ሌሰን በዚህ እናበቃለን። ሁልጊዜ እንግዲህ በሌሰኑ መጨረሻ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ አሰጣጥ ላይ ሊሻሻል ይገባል የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።